ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። አላህ ማንኛውም ሰው የአላህን ቤት ሊጎበኝ ሲሄድ መጀመሪያ ንጹህ ነው መሄድ እንዳለበት አታ ከዚህ ሲኬድ ሁሉም ሰው ምን ይላል? አውፍ ይባባላል አይደል? ይቅርታ ይጠይቃል። እዳ ካለ እዳውን ይከፍላል፣ ይናዘዛል። እከሌ ጋር ገንዘብ አለኝ፣ ይሄ ገንዘብ ደግሞ የከሌ አስቀመጠው አደራ ነው ብሎ ይናዘዛል። ለምን? ያ መንገድ ነው የሚወጣው። ምን እንደሚከሰት አይታወቅም። በጣም የሚያጅበው ሁሉም ራቆቱን ነው የሚሆነው አይደል? ያችን ፎጣ ብቻ ይለብሳል። ወንዶች በተለይ ፓንት እንኳን አይለብስም፣ ፎጣ ነው የሚለብሰው። ታች ይለብሳል፣ ከላይኛውም እንደዚህ ያደርጋል። ምንድነው? ልክ ቀብርም ስገባ ነገ እንደዚህ ነህ። ያቺን አቦጀዴ ለብሰ ነው ቀብር የምትገባው። ፓንት የለ ምን የለ፣ ፓካውት የለ ምን የለ፣ መነጽር የለ ምን የለ፣ ምን እንደዚህ ለብሰ ትገባለህ። ልክ እዛ ቦታ ላይ ሲሰባሰብና አረፋ ላይ ሲቆም ነገም አላህ ፊት እንደዚህ ትቆማለህ። ሂሳብ ይተሳሰበሃል። ትልቅ መድረክ ነው። ስለዚህ ከሽርክ የሚጸዳበት ቦታ ነው። እስቲ ፊትኛው ሽርክ ላይ ወደቀ ሰው ልብ ብላችኋል? ሽርክ ላይ ወደቀ ሰው ቀን ምን የሚል ሰው ሐጅ ቦታ ላይ ሄዶ ለበይክ አላሁመ ለበይክ እንጂ ሌላ ነገር ይናገራል? አበደን አልተሰማም። ስለዚህ ያ ቦታ ላይ ሄዶ የአላህን ብቸኝነት ያረጋገጠ የነብዩ አለይሂ ሰላቱ ወሰላም ሱናን ሁዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን አደራረጋችሁን ከኔ ያዙ ብሎ የነብዩን ሱና ያዘ ሰው የነብዩን ሱና የተከተለ ሐጁ እንዳይበላሽበት እያንዳንዱን ነገር እየጠየቀ ያደረገ ሰው ታዲያ በሌላ ኢባዳስ ለምንድን ነው የነብዩን ሱና ማይከተለው? ለምንድን ነው ሌሎችንስ ኢባዳስ መጥቶ ማይጠይቀው? ትልቅ ፍርሳ፣ ትልቅ አጋጣሚ፣ ትልቅ ለውጥ የሚማርበት ቦታ ነው። ሐጅ ቦታ ላይ ሽርክያ ነገሮችን ወደዛ ላይ ገፈተረ ሰው እዚህ መጥቶ እዛ ቦታ ላይ ሊዘፈቅ አይገባም። ያ ሁሉ ከብት ሽጦ አጠራቅሞ ምን ብሎ የአላህን ቤት የተከበረውን ቤት አያለው ብሎ የሄደ ሰው ምን መሆን የለበትም። እዛች ቦታ ላይ ያንን ድርጊት ያንን ዒባዳ ፈጽሞ ሲመለስ ወደ ቀድሞ ማንነቱ ሊመለስ አይገባም። በጥሩ ሁኔታ ታንጾ ያ ረቢ እስከዛሬ ያበላሸሁትን ያ ረብ እስከዛሬ ያጎደልኩትን አስተካክልልኝ ማረኝ ብሎ ከዚህ በኋላ ያለውም ሐያቴ የተስተካከለ እንዲሆን አድርግልኝ ብሎ ዱዓ አድርጎ ይመጣል በአብዛኛው። ለዚህ ነው አላህ Subhanahu Wa Ta'ala በብዙ የቁርአን አያት ሲገልጽ ምን አለ? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አላህን በብቸኝነት ጽድት አድርገው ጥርት አድርገው ሊያመልኩት እንጂ አልታዘዙም። ሁነፋ ቀጥ ያሉ ሲሆኑ ከሽርክ ወደ ተውሂድ ያዘነበሉ ሲሆኑ ወዩቂሙ ሰላተ ወዩእቱ ዘካህ ሰላታቸውን ሊሰግዱ ምጽዋታቸውንም ሊሰጡ አለና ወዛሊከ ዲኑል ቀይማ ትክክለኛ ዲን ማለት ይህ ነው አለ። በሌላ ቦታ ሱረቱል ካፍ በየጊዜው ጁማ የምንቀራው ላይ መጨረሻ መዝጊያው ምን አደረገው? ፈመን ካነ የርጁ ሊቃአ ረቢህ ጌታው ዘንድ ለመገናኘት ተስፋ ያደረገ ፈልያዕመል ዐመለን ሷሊሃ መልካም ስራን ይስራ አለ። ፈልያዕመል ዐመለን ሷሊሃ መልካም ስራን ይስራ። ወላ ዩሽሪክ ነገር ግን እንዳጋራ በሚሰራው መልካም ስራ ጌታው ዘንድ ለመገናኘት ተስፋ ያደረገ ሰው እንዳጋራ ቢዒባደት ረቢህ አሐዳ በጌታው አምልኮ ላይ አንድንም እንዳያጋራ። ዒባዳ የአላህ ነው፣ ለማንም ተቆርሶ አይሰጥም። ሐጅ ላይ ሄደ ለአላህ ሙሉ ዒባዳ እንዳደረከው ከሐጅ ስትመለስም ዒባዳ ለማን ነው? ለአላህ ነው። ለከልይ ተብሎ ቀንም መላእክቶችም ነቢያቶችም ሷሊሆችም ደጋጎች አይመለኩም። የሚመለከው ማን ነው? አላህ ነው። ከአላህ ውጭ ለማንም ቆርሰ እንዳሰጥ አለና እታድ ሌላ ቦታ ላይ ምን አለ? ወሊላሂ አለናሲ ሒጁል በይት አላህ በሰዎች ላይ የሱን ቤት እንዲጎበኙ እኮ ግዴታ አድርጎባቸዋል አለ። ወሊላሂ አለናሲ ሒጁል በይት መን ኢስጠጣዐ ኢለይ ሰቢላ ወደዛ መጓዘን የቻለ አቅም ያለው ስትሄድ ቤትህን አስርባ አይደለም፣ ቤትህን አጉድላ አይደለም፣ ባዶ አድርጋ አይደለም፣ ልጆችን በድል አይደለም። ደርሰህ እስክትመጣ የነሱ ወጪያቸውን ከቻል አላህ ያንን ገንዘብ ከሰጠህ ነገ ከነጎዳ እንዳትል ወዲያው መነሳት ነው። በሌላ ቦታ ምን አለ? ወአቲሙል ሐጅ ወልዑምረተ ሊላህ አለ
ሐጅን ዑምራን ለማን አድርጎ አለ? ለአላህ ለአላህ። ጥንት ነቢዩላህ ኢብራሂም ዓለይሂ ሰላም ገና ጥንት እኮ ነው ሲያዛቸው ቤቱን እንዲገነቡ ሲያዛቸው አላህ ምንድን ያለው? ከሽርክ ከመሳሰሉት ነገር እንዲያጸዱ አድርጎ አላህ ነቢዩላህ ኢብራሂም ዓለይሂ ሰላም በዚህ መልኩ አዘዛቸው። ሱረቱ ሐጅ ላይ አላህ ስብሓነሁ ወተዓላ ሲያነሳ ወኢዝ በዋዕና ለኢብራሂም፣ ወኢዝ በዋዕና ማለት የገለጽን ጊዜ አለ። ምኑን? መካነል በይት አለ፣ የቤቱን ቦታ አለ። ለምንድን ነው እንዲህ ያለው? ሺስ ብኑ አደም ነበር መጀመሪያ የአላህን ቤቴንን ያስተካከሉት። ከዛ ጡፋን ጎርፍ ምናምን መጥቶ ሲሸፍነው ሲያጠፈው አላህ ምን አላቸው? ኢብራሂምን ወኢዝ በዋዕና ለኢብራሂም፣ ለኢብራሂም በገለጽን ጊዜ መካነል በይት አለ፣ የቤቱን ቦታ በገለጽን ጊዜ ምን አለው? አላ ቱሽሪክ ቢ ሸይአን፣ በእኔ ላይ ምንም እንዳታጋራ፣ የተከበረ ቤት ነው የኔ ቤት ነውና በእኔ ላይ ምንም እንዳታጋራ፣ ወጠሂር በይቲየ፣ ቤቴንም አጽደው አለ አላህ። ከምን? ከቆሻሻ ከምቀኝነት ከሽርክ ከመሳሰሉት ንጹህ አድርገው። ለማን? ሊጣኢፊን፣ ጧፍ ለሚያደርጉት ለሚጎበኙት ለሚዞሩ ሰዎች ንጹህ አድርገው። ወልቃኢሚነ፣ እዛውም ደግሞ ቆሞ አላህን ለሚገዙ እዛው ለሚቆዩት። ወሩካዕ ሱጁድ፣ ሩኩ ለሚያደርጉም ለሚያጎነብሱትም እንደዚሁም ሱጁድ በግንባራቸው ለሚደፉትም ምን አድርገው? ቤቱን ንጹህ አድርገው። ለዚህም ዑለማዎች ምን ይላሉ? ከዚህ ይዘው የአላህ ስብሓነሁ ወተዓላን ቤት በየጊዜው የትኛውም ቦታውን ማጽዳት ተፈላጊ ነው። በተለይ ሰጋጆች የሚበዙበት የሚሰገድበት፣ ሩኮ ስጁድ የሚደረግበት የአላህ ቤት ምን ሊሆን ይገባል? ንጹህ ሊሆን ይገባል። ለዚህም እኮ ሱብሓነላህ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነጭ ሽንኩርት የበላ ቀይ ሽንኩርትን በሉት ባሮ የመሳሰሉት ሽታን የሚያመጣን ይሄን የበላ ይሄን የተጠቀመ መስጂዳችን እንዳይቀርብ ከመስጊዳችን ይራቅ አሉ። ለምን? የአላህን ባሪያዎች ምን ላለማድረግ? አዛ ላለማድረግ። የአላህ ባሪያዎች ሰዎችን ብቻ አይደለም ማን አዛ ይሆናሉ? መላእክቶችም ጭምር አዛ ይሆናሉ። ለዚህ ነው ንጹህ ነገር፣ ሽቶ ያማረ ነገር፣ ጥሩ ጠረን ያለው መስጊድን ንጹህ ማድረግ ይፈለጋል። ስለዚህ ይሄን የተጠቀመነ ሽንኩርት በዚሁ እንያዘው። ቀይ ሽንኩርት በሉት አሞ አትጠቀም አይደለም፣ ሐላል ነው። አሞ ለሕክምና ለመድኃኒትነት ትጠቀመዋለህ። ነገር ግን ይሄ ሲከሰት የት ቆይ? ቤትህ ቆይ ነው። ይሄን ተጠቅሜት እንዳትመጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ እንዳትመጣ። ለምን? ሰጋጆች እንዳይታወቁ። ስለዚህ በሌላም በሁሉም ነገር ምን ንጽህናን ኢስላም ያበረታታል። ንጽህናችን ላይ ጥርጥር የለም። በቀን 5 አውቃት 30 ስንሰል ውዱ ስናደርግ ምን ስንል ንጽህናው ጥርጥር የለው። በየጊዜ እናገረዋለሁ። የሆነ ወረርሽኝ መጣ እጅ ታጠብ። አልহামዱሊላህ እጃችን በቀን ስንት ጊዜ እንታጠባለን? መቼ ነው የታዘዝነው? ሽንት ቤት ግባ፣ ጧሃራ አድርግ፣ እስቲንጃ አድርግ። መቼ ነው የታዘዝነው? ዛሬ በሽታው ሲመጣ ኪንታሮቱ ምኑ ሲመጣ የሕክምና ባለሙያዎች መጀመሪያ የሚያዙት ምንድነው? እጠብ፣ ቂጥህን እጠብ ይላል። ለሌላውም ጭምር መቼ ነው የታዘዝነው? እኛ አላህ የሆነ ነገር ሲያዘን የምናውቃቸው ጥቅሞች አሉ፣ ማናቃቸውም አሉ። ሲከለክለን የምናውቃቸው ጉዳቶች አሉ፣ ማናቃቸውም አሉ። አላህ ስላዘዘን እንታዘዛለን፣ ስለከለከለን እንከለከላለን። በመታዘዛችን ብዙ የምናገኘው ጥቅም አለ፣ በመከልከላችን ከብዙ ጉዳት ምን እንላለን? እንርቃለን። የአሳማ ስጋ እንዳትበሉ ሲለን ኢስላም፣ ዛሬ አሳማ አብዛኛው የካንሰር በሽታ የሚመጣው ከአሳማ ስጋ ነው። አላህ ከለከለ። 2009 ላይ በኢትዮጵያ አቆጣጠር ኦክስፎርድ ዩኒቨርሲቲ ምናምን ጥናት አጥንቶ ሲናገር ምን ሰማው? ሲጋራ የሚያጨስ ሰው ከዛ ትኩስ ነገር ሲጠቀም ለጎሮሮ ካንሰር ይጋለጻል። ሱብሃንአላህ። አላህ ሲከለክልህ እንደዚህ አይነት ጥቅም ጉዳቶች እንዳይደርሱብን ነው። ሲያዘንም ደግሞ ብዙ ጥቅሞች ምንድን ነው እንድናገኝ ነው። ስለዚህም ኢብራሂምን አላህ ምን አላቸው? ቤቴን ንጹህ አድርግ አለና ወአዝን ፊናስ፣ ለሰዎችም ጥሪ አድርግ አላቸው። ቢልሐጅ፣ ለሐጅ ጥሪ አድርግ። ያእቱከ ሪጃለን፣ እግረኛ ሆኖ ይመጣሉ። ወአላ ኩል ዳሚሪን፣ ዳሚር ማለት ምንድን ነው? ይሄ ሆዳቸው ወደ ውስጥ የገባ ፈረሶች፣ እንደዚሁ ግመሎች፣ ከሲታ ማለት ነው። በእነሱ ላይ ያእቲነ፣ ተጭነው ጓዛቸውን ራሳቸውንም ጭነው ይመጣሉ። ኬት ሚን ኩል ፈጅን አሚቅ አለ፣ ከየሩቅ ስፍራ በአጠቃላይ ይመጣሉ።
ኢብራሂም ይሄን ሲሉ ድምጽ እንዴት ነው አሉ። አንተ አድርስ ተጣራ ማድረሰኛ ኃላፊነት ነው። የትኛውም ዓለም ላይ ያለ ሙስሊም ሐጅ በመጣ ቁጥር አቅም ያለው ይሁንም አይሆንም ይናፍቃል አይናፍቅም፣ ልባችን ይፈነዳል አይፈነዳም፣ መቼም ያ ረብ እንላለን፣ ዱዓ እናደርጋለን። የኢብራሂም ጥሪ ኢብራሂም የተጣሩት ዓለም ላይ ያለ ሙስሊም በአጠቃላይ ሙስሊም ለኛ ያለ በአጠቃላይ ልቡ ፍቅሩ ናፍቆቱ ይጨምራል። መቼ? በሐጅ ወቅት። ሐጅ ሲመጣ ዑምራ ሲባል ልቡ ሊፈነዳ ይደርሳል። በተለይ ደግሞ ደረሶች ኪታቡን ሲቀሩ መሻይኾች ኪታቡን ባቡል ሐጅ ኪታቡል ሐጅ ደርሰው ሲያስተምሩ ጭንቀቱ በቴሌቪዥን መስኮት ከዓባ ስታዩ ጧፍ ሲደረግ ስትመለከት ናፍቆቱ ልዩ ነው። የኢብራሂም ጥንት የተጣሩት ጥሪ ሁሉም ጋር ደረሰ። ሁሉም ይናፍቃል። የሚሄደው የማይሄደው ያ ረብ ይላል። የሚሄደው እንደው አሳካልኝ እንደው አፍያዬን ጠብቅልኝ ብሎ ይጨነቃል። አቅም የሰጠው ጭምር ለምን? ሊየሽሃዱ መናፊዐ ለሁም ሊየሽሃዱ እዛው ሊጣዱ መናፊዐ ለሁም ለእነርሱ ጥቅሞች ሊያገኙ ዘንድ የዱንያም ጥቅም የአኼራም ጥቅም አንድነቱ መተዋወቁ መግፊራው የአንድነት ሜዳ እኮ ነው። ሱብሃንአላህ የአንድነት ሜዳ ማንኛውም አካል ተሰባሰብ ብትለው መሰባሰብ የማይችልበት ትልቁ መድረክ የት ነው? ሐጅ ነው። የአላህ ቤት ነው። ሁሉም አሰላሙ አለይኩም ትባባላለ። እኛ ሀገር ነው አላቆም በቃ አሰላሙ አለይኩም። ለምን? ሙስሊም ነህ። መግቢያ ኮድ ነው። ጥቅሞች አሉ። ወየዝኩሩ እስመላህ የአላህንም ስም ሊያወሱ በቃ አላህ ነው የሚወሳው። አላህ አላህ ነው የሚባለው። አላሁ አክበር ነው የሚባለው። ላኢላሃ ኢለላህ ነው የሚባለው። ለበይክ አላሁመ ለበይክ ነው እኮ በቃ ይሄ ብቻ ነው የሚጠራው። ስለ አላህ ብቻ ነው የሚነገረው። ፊ አያሚ ማዕሉማት የታወቁ ቀናቶች መቼ? የውሙ ነሕር የእርዱ ቀንና ቀጥ ያሉት አያም ተሽሪቅ የሚባሉት ቀናት። አላማ ረዘቀሁም ሚን በሂመቲል አንዓም ለማዳ ከሆኑ ከቤት እንስሳቶች አላህ የረዘቃቸውን አርደው ሊጠቀሙ ሊበሉ። ፈኩሉ ሚንሃ ከሱ ብሎ አላላ ወአጥዒሙል ባኢሰል ፈቂር። ባኢስ ማለት በጣም ችግረኛ የተጎሳቆለ መከራ የደቆሰው ማለት ነው። ድሃን የተቸገረን በሞላ አብሉ ከሱ አለ አላህ። ثم ليقضوا ተፈሰሁም አለ። ከዛ በኋላ እድፋቸውን ቆሻሻቸውን ደግሞ አስወግደዋል። ተፈሰሁ ማለት ቆሻሻ ምን አለ? ጥፍር እንዳይቆረጡ ተብሎ ነበር አይደል? ጸጉሩ እንዳይቆረጥ የሐጅ ኢህራም ልብሱ አለ። በተለይ ደግሞ ሲገልጸው በዛ ዘመን በእግር በምን በተለያየ መንገድ ስለሚጣ ላቡ ምኑ አለ ያን አስወግዱ። ወልዩፉ ኑዙረሁም አለ ስለታቸውን ይምሉ። የሐጅ ስነ ስርዓታቸው ታዘዙት በአጠቃላይ ይምሉ። ወልየጠወፉ ቢልበይቲል አቲቅ አለ በጥንታዊቱም ቤት ይዙሩ አለ አላህ ሱብሓነሁ ወተዓላ። ይህ ሁሉ መገለጫ ነው። ትልቁ የአንድነት መድረክ የአላህ ብቸኛ ተመላኪነት የሚገለጽበት ትልቁ ቦታ ላይ የተቀመጠ ሰው በአላህ ይህንን ቤት የወፈቀ ሰው አላህ ታዳ እዚህ መጥቶ ታዳ እንዴት ወደ ነበረበት እንዴት ይመለሳል? እንደው በማህበራዊ ህይወት ስንመለከተው ሐጅ ማለት ትልቅ ስነ ምግባር የምንማርበት ነው። አልሐጁ አሽሁሩን ማዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፍሱቃ ወላ ጂዳለ ፊል ሐጅ። ረፈስ ይሄ ስሜት ቀስቃሽ ከሚስት ጋር ቢሆን መነጋገር አይፈቀድም ተባለ። ኢህራም ካደረክበት ሰዓት ጀምሮ ተከልክለሃል፣ ትታቀባለህ። መጥፎ ቃል መናገር አይቻልም። ክርክር፣ ጭቅጭቅ ምናምን የካዕባን ክብር የሚያወርድ ቃል የመሳሰል መናገር አይፈቀድም፣ ትቆጠባል። ለምን? የሐጅ ስርዓቱ ወይም ሐጁ አጅሩ እንዳይጓደልብህ። በአምስት ወይም ደግሞ በቆየበት ሰዓት ይህን ስነ ምግባር ተምሮ የመጣ ሰው እንዴት ከሚስቱ ጋር ሰላም አይሆንም? እንዴት ከጎረቤቶቹ ጋር ሰላም አይሆንም? እንዴት ከአካባቢው ጋር ሰላም አይሆንም? ለምን? ስነ ምግባር ተምሮ የሚመጣበት ነው። አንድ ብዙ ሽርክያ ነገሮችን አስወግደሃል። ምናልባት በዚህ የተፈተነ ሰው ካለ በዚህ የተፈተነ ሰው ካለ እንዴት ሲመጣ እንዴት ይህንን ሽርክ እንዴት አቋርጥ? ሐጁ በስነ ስርዓት የተደረገ ከሆነ ልክ ረመዳን መጥቶ ረመዳንን በስነ ስርዓት የጾመ የተከበረ ሰው ከረመዳን በኋላ ያሉ ቀናቶችንም በአግባቡ ይጠቀማል ይባላል። ለምን? በአግባቡ ስለተጠቀመ። ሽርክ የሚባለው ነገር ረሱል አለይሂ ሰላቱ ወሰላም የደከሙለት መካን 8ኛው ዓመት ድል አድርገው ሲገቡ
መጀመሪያ ያስወገዱት ምንድነው? መካ ዙሪያ ያሉትን 360 ጣዖታትን ነብዩ አወደሙ፣ አፈራረሱ። የአላህ ቤት ከዚህ መጽዳት አለበት። ወአነ المساجد لله فلا تدعوا مع الله احد መሳጅዶች የአላህ ናቸው፣ ከሱ ውጭ ሌላ ማንንም አትጣሩ። መሳጅድ ማለት ምንድነው? ለሞች ሲፈስሩ አንደኛ አላህ ቤት መስጊድ ራሱ ዛቱ የተገነባው የማን ነው? የአላህ ነው። ከአላህ ውጭ ሌላ ነገር ስለ ንግድም ስለምንም እንዳትል አላህን ብቻ አን ወአነ المساجد لله ምድር የማን ነው? የአላህ ነው። ከአላህ ውጭ ሌላ ማንንም እንዳትገዛበት። ወአነ المساجد لله የሰውነት አካል በተለይ ሰባቱ፣ ሁለት መዳፎች፣ ሁለት ጉልበቶች፣ ሁለት እግሮች፣ ጣቶች ማለት ነው። እንደዚሁም ግንባር፣ አፍንጫ የማን ናቸው? የአላህ ናቸው። ሱጁድ የምናደርገው በእነዚህ አይደለ? ከአላህ ውጭ ለማንም እንዳታጎበድድ፣ ለማንም እንዳሰግድ፣ ለማንም ሐቅ እንዳሰጥ